ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 50ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ በቅድሚያ የተወያየው በዲጂታል ኢትዮጵያ 2030 ስትራቴጂ ላይ ነው። በስትራቴጂው ላይ በሰፊው ከተወያየ በኋላ በምክር ቤቱ ከጸደቀበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። ዘላቂና ንጹህ የኢነርጂ ተደራሽነትን ለውጥን ለማፋጠን ፕሮግራም ማስፈጸሚያ የሚውል 294 ሚሊዮን 900 ሺህ ኤስዲአር የብድር ስምምነት ሲሆን የ6 ዓመት የችሮታ ጊዜን ጨምሮ በ38 ዓመታት ተከፍሎ የሚጠናቀቅ ነው። ሁለተኛው የምስራቅ አፍሪካ የክህሎት ትራንስፎርሜሽን እና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል ተጨማሪ 20 ሚሊዮን ኤስዲአር የብድር ስምምነት ሲሆን የ6 ዓመት የችሮታ ጊዜን ጨምሮ በ31 ዓመታት ተከፍሎ የሚጠናቀቅ ነው። ሁለቱም ብድሮች ከወለድ ነፃና 0.75 በመቶ የአገልግሎት ክፍያ የሚከፈልባቸው ናቸው። ምክር ቤቱ የብድር ስምምነቶቹ ከሀገራችን የብድር አስተዳደር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ለሕዝብ ተወካዮች ምክር ቤት እንዲተላለፉ ወስኗል። በመቀጠልም ምክር ቤቱ የተወያየው የአካባቢ ጥበቃ ባለስልጣንና የኢትዮጵያ ብሔራዊ ቲያትር ለሚሰጣቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቅርቡ 2 ረቂቅ ደንቦች ላይ ነው። በሌላ በኩል ምክር ቤቱ በ4 የሁለትዮሽ ስምምነቶች ላይ የተወያየ ሲሆን የመጀመሪያው ከህዝባዊት ቻይና ሪፐብሊክ መንግስት ጋር በወንጀል ጉዳዮች የጋራ የህግ ትብብር ለማድረግ የተደረገ ስምምነት ነው። ሌሎቹ 2 ስምምነቶች ከህዝባዊት ቻይና ሪፐብሊክ መንግስትና ከብራዚል ፌዴራላዊ ሪፐብሊክ መንግስት ጋር ፍርደኞችን አሳልፈው ለመስጠት የተደረጉ ናቸው። ሌላው ከደቡብ አፍሪካ ሪፐብሊክ መንግስት ጋር የተደረገ የአሳልፎ መስጠት ስምምነት ነው። ምክር ቤቱ ስምምነቶቹ ሲጸድቁ ኢትዮጵያ ከሀገራቱ ጋር ውጤታማ የወንጀል መከላከል የሁለትዮሽ ትብብር የህግ ማዕቀፍ ለመፍጠር የሚያስችላት መሆኑን በመገንዘብ ረቂቅ አዋጆች ለህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በቀጣይ ለውይይት የቀረበው የኤሌክትሮኒክ ፊርማ ረቂቅ ደንብ ነው። የኤሌክትሮኒክ ፊርማ ረቂቅ አዋጅ ቁጥር 1072/2010ን ሙሉ ለሙሉ በስራ ላይ ለማዋል የሚያስፈልጉ ስርዓቶች በአዋጅና በተሻሻለው የኤሌክትሮኒክ ፊርማ አዋጅ ቁጥር 1358/2017 መሰረት ግልጽና ተጠያቂነት በሰፈነበት አግባብ ለመተግበር እንዲቻል ሆኖ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲሆን በሙሉ ድምጽ ወስኗል። በመጨረሻም በሚኒስትሮች ምክር ቤት ደንብ ቁጥር 114/1997 ለማሻሻል በቀረበው ደንብ ላይ ነው የኢሚግሬሽንና የዜግነት አገልግሎት በአዋጅ የተሰጠውን ተግባርና ኃላፊነት ለመወጣት እንዲያስችል ተዘጋጅቶ በቀረበው ደንብ ላይ ከተወያየ በኋላ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። የማዕከላዊ ኢትዮጵያ ክልል 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን ማስተናገዱ የክልሉ ጸጋዎች ለማስተዋወቅ የጎላ ፋይዳ እንዳለው ተገለጸ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ በማዕከላዊ ኢትዮጵያ ክልል አስተናጋጅነት ህዳር 29 ቀን 2018 ዓ.ም በሆሳዕና ከተማ ይከበራል። በዓሉ በክልሉ መከበሩ ከፍተኛ ፋይዳ እንዳለው የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ዘሪሁን እሸቱ ለኢዜአ ተናግረዋል። በዚህም የክልሉን ጸጋዎች ታሪካዊ፣ ተፈጥሯዊ፣ ሰው ሰራሽ፣ የሚዳሰሱና የማይዳሰሱ የቱሪዝም መስህቦችን ለማስተዋወቅ ከፍተኛ ሚና እንደሚኖረው አስረድተዋል። በተጨማሪም የክልሉን የኢንቨስትመንት አማራጮችን ጨምሮ በዘርፉ የተከናወኑና የታቀዱ ጉዳዮችን ለማስተዋወቅ ከፍተኛ እድል እንደሚፈጥር ጠቁመዋል። ከእንግዳ አቀባበል ጋር ተያይዞ የማህበረሰቡን እሴቶችና ባህሎች አጉልቶ ለማሳየትም ጥሩ እድል መሆኑን አንስተዋል። ወንድማማችነትና እህትማማችነትን ብሎም ህብረ ብሔራዊነትን በማጉላት በኩልም ከፍ ያለ ፋይዳ እንዳለው ተናግረዋል። ቀኑ በክልሉ መከበሩ የመልማት ጸጋዎችን
በመለየት ተጀምረው የነበሩና አዳዲስ ፕሮጀክቶችን ጭምር በፍጥነት ማጠናቀቅ ማስቻሉ ከፋይዳዎቹ መካከል ተጠቃሽ መሆናቸውን ገልጸዋል። ከዚሁ ጋር ተያይዞ ክልሉ ህዳር 25ን የወንድማማችነት፣ ህዳር 26ን የአብሮነት፣ ህዳር 27ን የማዕከላዊ ኢትዮጵያ ክልል፣ ህዳር 28 የምክክር እንዲሁም ህዳር 29 የኢትዮጵያውያን ቀን በሚል ጨምሮ በተለያዩ መርሃ ግብሮች እንደሚያከብር አስታውቋል። ሀገር አቀፉን የብሔሮች ብሔረሰቦችና ህዝቦች ቀን ምክንያት በማድረግ ህዳር 22 ቀን 2018 በወልቂጤ ከተማ ባዛርና ኤግዚቢሽን እንደሚከፈትም ጠቁመዋል። በሁሉም የክልል ከተሞች ለሀገር አቀፉ በዓል የሚመጡ እንግዶችን ለመቀበል ዝግጅት መጠናቀቁንም አስታውቀዋል። በቀጣዩ 2019 ዓ.ም ሁሉም የመንግስት ሰራተኞች የጤና መድን አገልግሎት ተጠቃሚ እንደሚሆኑ ተገለጸ። በተያያዘ በመንግስት ሆስፒታሎች የአገልግሎት አሰጣጥ ስርዓት የመድኃኒት አቅርቦት እንዲሻሻል እየተሰራ መሆኑን የኢትዮጵያ ጤና መድን አገልግሎት አመልክቷል። ሰላማዊት ሙሉጌታ በኢትዮጵያ 63 ሚሊዮን የሚሆኑ ዜጎች የጤና መድን አገልግሎት ተጠቃሚ መሆናቸውን የኢትዮጵያ ጤና መድን አገልግሎት አስታውቋል። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ ለሚዲያ ባለሙያዎች የግንዛቤ ማስጨበጫ ስልጠና በሰጡበት ወቅት እንደገለጹት በቀጣዩ 2019 ዓ.ም የመንግስት ሰራተኞች የጤና መድን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ አስታውቀዋል። እስካሁንም ከ500 ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን ገልጸዋል። ሰራተኛው አሁን በሴክተር ደረጃ ባለፈው 2017 በወጣው ህግ መሰረት ዘንድሮ ምዝገባዎችን ጀምረናል። ያው ስራ ውስጥ ይገባል ማለት ነው። ቢያንስ 500 ሺህ የሚጠጋ ሰራተኞች በጤና ሚኒስቴር እስከታች ባለው መዋቅር አለው። ይሄን ምን ይላል ህጉ ላይ 6% 3% ከሰራተኛ 3% ከአሰሪ የሚለውን ሙሉውን እንዲሸፈንለት በወጣው ህግ መሰረት ስራ ላይ እንዲውል በሴክተሩ እየተጀመረ ነው። በቀጣይ ዓመት ደግሞ ክልሎች ራሳቸውን በጀታቸውን ለሰራተኛቸው አሰሪው ክልሉ ስለሆነ በየክልሉ ከመደቡ በኋላ አጠቃላይ የሰራተኛው ደግሞ የሚፈጸምበትን መንገድ እንዳልኳችሁ በካውንስሉም በምኑም እያቀረብን የህዝብ ተጠቃሚነቱ በዛው መጠን እየጨመረ ይመጣል ማለት ነው። በሌላ በኩል የማህበረሰብ አቀፍ ጤና መድን አገልግሎት ተጠቃሚ የሚሆኑ ዜጎች ፍትሐዊና ተአማኒ አገልግሎት ያለማግኘት ጉዳይ በማህበረሰቡ ዘንድ በተደጋጋሚ የሚነሳ ቅሬታ ነው። ይህንንና በተቋሙ መስተካከል አሉባቸው ባሏቸው ጉዳዮች ላይ ዋና ዳይሬክተሩ ማብራሪያ ሰጥተዋል። አትሊስት ዓመታዊ የጤና ኢንሹራንሱን መድኑን እየገዛ እንዲሄድ በዛው መጠን ደግሞ ትክክለኛ አገልግሎት በማያገኝበት በተለይ የኤቲክስ ችግሮች ባሉባቸው መንግስት የፈጠረው ችግር ሳይሆን ግለሰብ በራሱ ፍላጎት ከሞያ እንግዲህ ብዙ ጥሩ እንዳለ መጥፎም ስለሚኖር ካሉና ከሰማን በተርሸሪ ደረጃ እኛ ጋር ሪፖርት መረጃዎች ካገኘን እንዲስተካከል የማድረግ አልፎ አልፎ እንደዛ አይነት ነገሮችም ስለሚያጋጥሙ መድኃኒት ካለ አለን፣ ከሌለ ደግሞ አማራጮች ኮሚኒቲ ፋርማሲዎች በብዛት እየተቋቋሙ ነው። ክልሎች በራሳቸው ተነሳሽነት፣ ወረዳዎች በራሳቸው፣ ከተማዎች በራሳቸው እያቋቋሙ ያለበት ሁኔታ ለቢያንስ ተመጣጣኝ በሆነ ዋጋ ከግል ነጋዴ ባነሰ በቅርብ እዛው እንዲያገኙ ትራንስፖርት ወጪ ያለባቸው ያንን ነገር ካላገኙ ሌላ ድረስ ከሚሄዱ በየከተማዎች በተለይ ኦሮሚያ እንደ ምሳሌ ሆነው ከ470 በላይ ኮሚኒቲ ፋርማሲዎችን አቋቁሟል። ቢያንስ በየወረዳው ወይ የወረዳ ትንሽ ከተማ ላይ ኮሚኒቲ ፋርማሲ ወይ በሆስፒታሎችና ጤና ጣቢያዎች አቅራቢያ ወይም ደግሞ በከተማው ምቹ ሁኔታ ቤት ኢኖቬት አድርገው አሻሽለው አድሰው ራሱ ከተማ የሚንቀሳቀሱበትን ገንዘብ ሰጥቶ በአግባቡ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። በባህል ወጌሻዎች ሕክምና አሰጣጥ ምክንያት ቀላል የአጥንት ጉዳቶች ከባድ ችግር እያስከተሉ መሆኑ በጥናት ተመለከተ። የባህል ወጌሻዎች በበኩላቸው ከሚመለከታቸው አካላት እገዛ ሊደረግላቸው ይገባል ሲሉ ጥያቄ አቅርበዋል። ሙሉቀን ሰለሞን ተጨማሪ ያለው የኢትዮጵያ አጥንት ህክምና ሐኪሞች ማህበር በባህል ወጌሻ ህክምና በተጎዱ ማህበረሰብ ክፍሎች ላይ ለ3 ዓመታት የዘለቀ ጥናት ማድረጉን ገልጿል። ማህበሩ በጥናቱ አገኘሁት ባለው ግኝት መሰረት በባህል ወጌሻዎች ህክምና አሰጣጥ ምክንያት በቀላል ደረጃ ላይ የነበሩ የአጥንት ጉዳቶች ከባድ ችግሮች እያስከተሉ ነው ብለዋል። የማህበሩ ፕሬዚዳንት ዶክተር ኤፍሬም ገብረሃና ለኢሳት እንደተናገሩት የዘመናዊ ህክምና መነሻ ባህላዊ መንገድ ቢሆንም በአሁኑ ወቅት የአጥንት ህክምና ውስብስብ እየሆነ በመምጣቱ ባህላዊ የህክምና ዘርፍ መሻሻልና ዘመናዊን አሰራር እንዲከተል ማድረግ ያስፈልጋል። የባህላዊ የአጥንት ህክምና እንግዲህ
ለዘመናት ሲሰራበት የቆየ ነገር ነው። ግን ደግሞ ከነ ግድፈቶቹም ከነ ስተቶቹም ነው እዚህ የደረሰውና ይሄንን ማሻሻሉ ላይ ነው የኛ አመኔታ ሁለቱን ብሪጅ አድርገን አገናኝተን የበለጠ ተደራሽ የበለጠ ሴፍ በሆነ መንገድ መሰራት የሚችልበትን ነገር ነው እንጂ አንዱን ባንዱ የመተካት ነገር አይደለም እየሰራን ያለ ነው። የማህበሩ ጻፊ ዶክተር መንግስቱ ገብረያንስ ደግሞ ባህላዊ ሕክምናው የጎንዮሽ ጉዳቱ ከፍተኛ በመሆኑ ህብረተሰቡ ዘመናዊና አሰራር መምረጥ ይገባል ሲሉ አሳስበዋል። የቦሳር ጥናት ከጤና ተቋማት መረጃዎችን ሰብስበናል። ከማህበረሰብ አቀፍ ጥናት መረጃዎች ተሰብስበዋል። እንዲሁም ኳሊቴቲቭ ስተዲ ማለት ወገሾች ኢንተርቪው ተደርገው የታከሙ ሰዎች ኢንተርቪው ተደርገው የተሰበሰቡ መረጃዎች አሉ። እነዚህ ሁሉ የሚያሳዩት ለምሳሌ ከጤና ተቋም ከሰበሰብን ውስጥ 78% የጎንዮሽ ጉዳት እንዳላቸው ያሳያል። በባህላዊ ሕክምና ከታከሙ በኋላ ከማህበረሰብ አቀፍ ጥናት ያገኘነው መረጃ እንደሚያሳየው 68% የጎንዮሽ ጉዳት እንዳላቸው ያሳያል። ትልቅ ቁጥር ነው። ያ ማለት ከ100 ሰዎች 68ቱ የሆነ ችግር አላቸው። ችግሩን ግን ተቀብለው ማህበረሰብ ውስጥ የለከለ ስራቸውን በቻሉት መጠን እየከወኑ ይኖራሉ ማለት ነው እንጂ ችግር እንዳለባቸው ያሳያል። ስለዚህ ምን ማለት ነው? ከፍተኛ የሆነ የጎንዮሽ ጉዳቶች አሉ። ህጻናት ወደ 48 ሰዎች በአጠቃላይ በአንድ ዓመት ከግማሽ አካባቢ ጥናቱ ስናካሄድ እጅና እግራቸው ተቆርጧል። ወደ 5 ሰዎች ህይወታቸው አልፏል። ከ56% በላይ የሚሆኑ ሰዎች ደግሞ መገጣጠሚያቸው ደርቆ ማጠፍና መዘርጋት የማይችሉ ሆነዋል። ስለዚህ በጣም በርካታ የጎንዮሽ ጉዳት እንዳለው ያሳያል። ወጌሻነት ከልምድ ባለፈ እንደ ስራ ፈጠራ እየተቆጠረ በመምጣቱ ምክንያት ለጉዳቱ መጠን መጨመር አንዱ መንስኤ መሆኑን ተናግረዋል። አንዳንድ ቦታዎች ላይ በጥናታችን የሚያገኘ ነው በማኔጅመንት በኢንጂነሪንግ ወይ ደግሞ በሌላ ፊልድ ይመረቁና በተመረቁበት የስራ ዘርፍ ስራ ሳያገኙ ሲቀሩ ዩቲዩብም ወይ ደግሞ እንደዚህም አንዳንድ መረጃዎችን ይሰበስቡና ከዛም የራሳቸውን ቤት ተከራይተው ማስታወቂያ ለጥፈው ምናምን በመስራት ራሳቸውንም በተለያዩ የሶሻል ሚዲያ ፕሮሞት በማድረግ ገንዘብ ለመስራት ሲጣጣሩ ይስተዋላል። በእርግጥ ትክክል ነው፣ እንደ ስራ ፈጠራ ይቆጠራል። ግን በዛው ልክ ደግሞ ማህበረሰቡን ዋጋ ሊያስከፍለው አይገባም። ብዙ ሰዎች እጃቸው እግራቸው እየተቆረጠ ነው። በተለይ ህጻናት የሞቱም አሉ። ቋሚ አካል ጉዳት ያላቸው እግራቸውን እጃቸው መጠቀም የማይችሉ በርካታ ሰዎች አሉ። ስለዚህ ይሄኛውን በጋራ ሆነን መከላከል ያስፈልጋል። ያው ከማህበረሰቡ የወጣን እስከሆነ ድረስ ሁላችንም ያገባናል። ሁሉም የጤና ባለሙያውም ባህላዊ ሕክምና የሚሰጡ አካላትም ማህበረሰቡም የመገናኛ ብዙሃን እናንተን ጨምሮ ይሄ ጉዳይ ለማህበረሰቡ በትክክል ትክክለኛው መረጃ እንዲደርስ ማድረግ ትክክለኛውን ሕክምና በትክክለኛው ቦታ በትክክለኛው ሰው እንዲያገኙ ማድረግ ማሳወቅ አስፈላጊ ይሆናል ማለት ነው። በሌላ በኩል የባህል ሐኪም የሆኑት አቶ ዋሊ መሐመድ በባህል ሕክምና ዘርፍ ክፍተት መኖሩን አምነው ይህን ችግር ለመቅረፍ መንግስትን ጨምሮ ሌሎች የሚመለከታቸው አካላት ለዘርፉ እገዛ ሊያደርጉ ይገባል ብለዋል። የባህል ሕክምና ያው በልምድ እስከመጣ ድረስ ሁሉንም ባይሆን ጉዳቶች ይኖራሉ። የመመጠን ከቤተሰብ ውርስ በትክክል ያለ ማግኘትና በትክክል ያለ መርሳት ጉዳቶች ሊመጡ ይችላሉ። ነገር ግን መረሳት የሌለበት ነገር ከጥንት ጀምሮ ከሰው ልጅ አፈጣጠር ጋር ጀምሮ የባህል ሕክምና ሳይንሱ እዚህ ከመድረሱ በፊት እንደ ችግር ፈቺነት ሆኖ ነው የመጣው። በዛ ብቻ አልቆመም። ሳይንሱ እዚህ ቢደርስም ሀገራችን ስትቀር እነ ቻይና ወደ ዘመናዊ በሺ የሚቆጠሩ ሆስፒታሎች አሉ፣ በሺ የሚቆጠሩ የባህል ሐኪሞች አሉ። ጎን ለጎን እንደ ምርጫ ይሰጣሉና ችግሮች የትም ይኖራሉ። ነገር ግን ምንድነው ልክ እንደነገርኩ እንደ ቻይናው ጎን ለጎን የምንሰራበት እንትን ቢመቻች እንጂ ችግሮች ይልሙ አይባሉም። ወጌሻዎች ባህላዊውን አሰራር እንዲያዘምኑና ቀስ በቀስ ዘመናዊውን ሕክምና እንዲቀላቀሉ ለማገዝ እየሰራ መሆኑን የኢትዮጵያ አጥንት ሕክምና ሐኪሞች ማህበር አስታውቋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የተባበሩት መንግስታት ድርጅት ኮሚቴ እስራኤል በፊልስጤማውያን እስረኞች ላይ መንግስታዊ የስቃይ ፖሊሲ እየተገበረች ነው አለ። እስራኤል በተጨባጭ የሚታይ የተደራጀና ሰፊ መንግስታዊ የስቃይ ፖሊሲ እየተገበረች ስለመሆኑ ማስረጃ ማግኘቱን የተባበሩት መንግስታት የባለሙያዎች ኮሚቴ አስታውቋል። ኮሚቴው እስራኤል በእስር ላይ ባሉ ፍልስጤማውያን ላይ የምትፈጽማቸው የማሰቃየት ተግባራት የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል ተብለው የሚፈረጁ እንደሆኑ ድምዳሜ ላይ ደርሷል። በእስራኤል ላይ ይህን ውንጀላ ያቀረቡ 10 ገለልተኛ ባለሙያዎችን የያዘው የጸረ ስቃይ ኮሚቴ ነው። ኮሚቴው የጸረ ስቃይ ስምምነት ፈራሚ ሀገራትን አተገባበር በተመለከተ በየጊዜው መደበኛ ግምገማ ያካሂዳል። ግምገማው የሚካሄደው ከሀገራቱ መንግስታትና ከሰብአዊ መብት ተሟጋች ቡድኖች የሚቀርቡ ምስክርነቶችን በመቀበል ነው። ኮሚቴው የእስራኤልን የጸረ ስቃይ ስምምነት ትግበራ ግምገማ ባደረገበት ወቅት የእስራኤልና የፍልስጤም የሰብአዊ መብት ተሟጋቾች
በሀገሪቱ ማቆያ ማዕከላት ውስጥ ስላለው አሰቃቂ ሁኔታ ዝርዝር ገለጻ ሰጥተዋል። በቡድኖቹ ገለጻ መሰረት በመስከረም 2016 ዓ.ም ከተፈጸመው የሐማስ ጥቃት ወዲህ በሺዎች የሚቆጠሩ ፍልስጤማውያን በእስራኤል ታስረዋል። እስራኤል የማቆያ ማዕከላት አስተዳደር እንዲሁም ህገወጥ ተዋጊዎች በሚል ስያሜ የሚጠሩት የጦርነት እስረኛ ተብለው መፈረጅ የማይችሉ ተጠርጣሪዎችን የተመለከቱ ህግጋት አሏት። በእነዚህም ህግጋት መሰረት በዚህ መልኩ የሚታሰሩ ሰዎች ለረጅም ጊዜ ማሰርና ጠበቃ ወይም የቤተሰብ አባል እንዳያገኙ ማድረግ ይፈቅዳል። በርካታ ፍልስጤማውያን የቤተሰብ አባሎቻቸው በእስር ላይ መሆናቸውን እንኳን ለማወቅ ወራት እንደሚጠብቁ መናገራቸውን ኮሚቴው አስታውቋል። ይህ ድርጊት አስገድዶ መሰወር ተብሎ ሊፈረጅ እንደሚችል በመንግስታቱ ድርጅት የተቋቋመው ኮሚቴ ገልጿል። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ኡማሮ ሲሲኮ ኤምቤሎ ወደ ሴኔጋል መግባታቸውን የሀገሪቱ የውጭ ጉዳይ ሚኒስትር አስታወቀ። መፈንቅለ መንግስት ፈጻሚዎቹ ፕሬዝዳንቱን የለቀቁት የምዕራብ አፍሪካ የትብብር ብሎክ በሆነው ኢኮዋስ አማካኝነት በተደረገ ድርድር ነው። በጊኒ ቢሳው የተፈጠረው ውጥረት እየጨመረ ባለበት በዚህ ወቅት የተደረገው ድርድር ፕሬዝዳንቱ ደህንነታቸው ተጠብቆ እንዲተላለፉ እያለመ ነበር። የሴኔጋል የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኤምቤሎ ሐሙስ ምሽት በቻርተርድ ወታደራዊ አውሮፕላን በሰላምና በጤንነት ወደ ሴኔጋል መግባታቸውን አስታውቀዋል። በጊኒ ቢሳው ስልጣን የያዘው ወታደራዊ ኃይል በበኩሉ ጀነራል ሆራታ ናታም በሽግግር መሪነት ለ1 ዓመት ሀገሪቱን እንደሚመሩ ሾሟል። የአርብ ዕለት መፈንቅለ መንግስት የተፈጸመው በሀገሪቱ የተደረገው ፕሬዝዳንታዊና የፓርላማ ምርጫ ጊዜያዊ ውጤት ይፋ ሊደረግ 1 ቀን ሲቀረው ነው። ወታደራዊ ኃይል የምርጫ ሂደቱን አግዶ ውጤቱም ይፋ እንዳይደረግ ከልክሏል። በምርጫው ሲወዳደሩ የነበሩት ኤምቤሎና በጠባብ ልዩነት የሚፎካከሩት ፈርናንዶ ዲያስ በበኩላቸው በፕሬዝዳንታዊ ምርጫ ማሸነፋቸውን አውጀዋል። ወታደራዊው ኃይል መፈንቅለ መንግስቱን ያካሄደው ስማቸውን ባልጠቀሳቸውና የታዋቂ የአደንዛዥ እጽ አዘዋዋሪ ድጋፍ አላቸው ያላቸውን ፖለቲከኞች ሀገሪቷን ወደ አለመረጋጋት የመክተት ሴራ ለማክሸፍ እንደሆነ ተናግሯል። ወታደራዊው ኃይል የሰዓት እላፊም ጥሏል። በሴኔጋልና በጊኒ መካከል የምትገኘው ጊኒ ቢሳው የአደንዛዥ እጽ አዘዋዋሪዎች ማዕከል በመሆን ትታወቃለች። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ